አስገባ። ቅድም እኮ ደስተኛ መስለኝ ነበር ስታገኘኝ። ማይኔ በዚህ ልክ አይደለም የጠበኩት። እንዴት እንዳወራችኝ እየሰማሽ ተረጋግተህ ታወራታለህ። በቃ እንዴ አንዳንዴኛ መች ነው አይደለም ይሄን ሁሉ ነገር እያደረገች እንደ የጥፋተኝነት ስሜት አይሰማትም ነው እንዴ? በደልን ካስታወስኩት ትዝታህም ሊቀለኝ ብርዱ ላይ ቀለኝ የሌት ጨለማ ስሙን በክፉ ስለምልማ የምመነዝረው በሻመት ፈገግታ የበፊት እጮኛዋ ፎቶ ቤቷ ሳገኝ ለዚያውም በክብር ሰላም ጤና ይስጥልኝ። ውድና እየተከበራችሁ የወርቅ ቤተሰቦች እንዴት ናቸው? ማን ናቸው? አለው እስኪ ረመስከን ቤትን ሰብስክራይብ ላይክ ሼር አድርጉ ይባካችሁ። ቤትን እስቲ 2000 ያስገቡ። እናንተ እየተማታችሁ የተረገማችሁ እስቲ 2000 ያስገቡ። አስመሰል ግን አያስጠላም? አስመሳይነትና አስመሳይ ስራ አያስጠላም? አይደብርም? ሁሌ ተመሳሳይ ስራ፣ ሁሌ ተመሳሳይ አነጋገር፣ ሁሌ ተመሳሳይ አካሄድ፣ ሁሌ ተመሳሳይ ንግግር አይደብርም? አያስጠላም? ኦዲንስ እንኳን ይሰለቻል አትሉም? ኦዲንስ እንኳን ይሰለቻል፣ ይነቃል። እኛ ብቻ ብልጥ ነን አትብሉ ባካችሁ። ምድር ፋሮች፣ ምድር ገጣጦች፣ እኛ ብቻ አራዳ ነን፣ እኛ ብቻ ነቄ ነን። ኦዲንስ ምን ያውቃል ማለት ትችላላችሁ። ነገሩ የእናንተ በጎች ብዙዎቹ አሉ። በእናንተ የሚሸውዱት ብዙ በጎቹ ስላሉ አይ ቲንክ ማለት ትችላላችሁ፣ ማለት ይገባል እናንተስ ማለት ነው። ነገር ግን ዝንጀሮ የራሷ መላጣ ሳታ የሰው መላጣ ትስቃለች አሉ። እስቲ መጀመሪያ ወደኋላ ተመልሳችሁ እራሳችሁን እዩት። አሁን እዚህ ጋር ማታችሁ የድሮ ፍቅረኛዋ ምናምን ብላችሁ የምትናገሩት ይሄ ዲራማው ካሁን በፊት እናንተ ምን ያክል እንዳቆሸ ታውቃላችሁ። ፍቅርዬም ቢሆንም በጥፊ ተገፈትራ ተጥላ ተቆሽሻ ነበረች። ክብሮ ዝቅ ብሎ ነበረ። አንተ ደግሞ በእሷ ምክንያት ብዙ ኦዲንስ አጣ። እነሱ እየሰጠው አይዲክ እውነት ብለ ተቀብለክ ማለት ነው። ነገር ግን ያ ደግሞ ተገላገላችሁ ብለን ዝም ስንል ደግሞ ድጋሜ ደግሞ ከሶሻል ሚዲያ ላይ የአብሬሽ ፎቶ አምጥታችሁ ትላንት ተለጥፋችሁ ፍቅረኛ ምናምን አላችሁ። አሁን እውነት አሁን በጌታ እንደውም ፍቅርዬ አሁን ከዚህ ልጅ ጋር አናግራ ነው የእሷ ፎቶን የእሱ ቤት ተገኝቶ ነው የእሱ ፎቶን የእሱ ቤት ተገኝቶ ነው እንደዚህ የምታወረው። አፍ ከፍተህ አንተ ክፍታህ ማለት ነው። ፈጣሪ ማትፈሩ፣ አምላክን ማትፈሩ። ከዚህ ሁላ ዲራማ እንጀምራለን። እይታ አጣን። 80 ሺህ እና 70 ሺህ ነው የሚታየው። እንደተለመደ እንቆሽሻለን ሚዲያ ወተን ብላችሁ ለምን ዲራማ አትጀምሩም? ሁለተኛ ደግሞ አሁን ሩታ እርጉዝ አይደለችም። ነገር ግን እርግዝና በፍቅርዬ ምክንያት አወረድኩኝ ብላ ማታ ከእናንተ ጋር አንገት ለአንገት ሲያዝ እናያለን። ለምን? በእናንተ ቆሻሽነት ማለት ነው። አሁን እርጉዝ አይደለችም። እርጉዝ ነኝ ብላ ትመጣለች። እርጉዝ ነኝ ብላ አውቃ እስከዛሬ ፔክ የሰረች ነው። እነሱን የጀመራችሁ ዲራማ ውስጥ ገብታችሁ ሁለት ይዋረዳላችሁ። እነሱ የጀመሩት ዲራማ ውስጥ ገብታችሁ ሁለት ይቆሸሻላችሁ። እነሱ የጀመሩት ጽንጽቱ ውስጥ ገብታችሁ እራሳችሁን ታቆሻላችሁ። ካሁን በፊት ምን ያክል ማስዋዕትነት እንዳስከፈለ ታውቃለህ አንተ ክፍታ ማለት ነው። ካሁን በፊት አንተ ሰው እየሰደብከው ስድቡ እስካሁን ሰው ቂም ይዞ ከነጭ ምር እስካሁን ቂም ይዞ ሰው ሁሉም ካንተ ሸሻ። ነገር ግን ለምን ማትማሩት? አንቺ ብትሆኝም ካሁን በፊት ይሄ ልጅ አንቺ ምን ብሎ እንዳቆሸሸ ሩታ አንቺ ምን እንዳደረገችሽ አይተሽ አልቅሰሽ እግሩ ለተንበርከሽ ነው አስታረኩኝ ብለሽ ከክ ቁርሽ ቦታ እንኳን አላደረሱሽም፣ አላስጠጉሽም። ከክ ሲቆራረሱ ራሱ አንቺን አላስጠጉሽም፣ አልጠሩሽም፣ አላስተዋውቁሽም። አንቺ ከቆሻሻ በታች አድርጎ አንቺን ቆጥሮ ነበሩ። ተመልሰሽ ከነሱ ጋር ዲራማ ሊሰሪ አስበሽ ከሆነ ፈጣሪ ልቦና ይስጥሽ። ምንም አልልሽም። ፈጣሪ ልቦና ይስጥሽ።
ምንም የባሰ ኦዲንስ ታጭያለሽ። ልቦና ይስጥሽ። ምንም ከዚህ ላ አልልሽም። በሚቀጥል ደግሞ በሜሪ በጥፊ ሲያስጠፈጠፈ የነበረው አብርሽ ነው። በሩታ ያስገፈተረው ያቆሸሸው ገፈትሮ ከቤት እስከ ያስወጣው ማን ነው? አብርሽ ነው። ተመልሰሽ አሁን የሱ ፎቶ አድርገሽ መምጣትሽ በጣም በጣም ሰምቶኛል። ለስም ተምሪ ብለሻል። በፍጹም 0 ክላስም አልተማረሽም። ለምን እቁና የለማ ራስሽ የሚያስገመገም ስራ ሰው እንዴት ይሰራል? የተማረስሽ ከሆነ ክብርሽ ስናካ እንደዚህ ምትይዋለሽ። በጣም ነው እንዲራሴ ነው ማመመኝ። ነገር ግን ይሄ ማድረጋችሁ በጣም በጣም ሰምቶኛል። ፈጣሪ ለእናንተ ልቦና ይስጣችሁ። በሚቀጣጠል ተቀጣጠሉ። እናንተ በእሳት ተቀጣጠሉ። እናንተ ተቃጠሉ። ሁለተኛ ደግሞ አንተ ቆይ የመጣው ሴት ሁሉ ማቀፍ ለአንተ ብርቅ ነው እንዴ? አሁን እቺ ደግሞ ማናት? እቺ የብሩካ ነው ማለት ሀሰን ጓደኛ አይደለች እንዴ? ሀሰን ጓደኛ ደግሞ በምን ተገናኝታችሁ ደግሞ ማቀፍ? በቃ ለአንተስ ማቀፍ ልምድ ነው። ሰው ማቋሸሽ ከፍቅር ያስጠልሳል። ሌላ ሰው ማቀፍ፣ ሌላ ሰው ሌላ ወንድ ጋር መተኛት፣ ሌላ ሴት መላስ፣ ሌላ ሴት አምጥተክ መተኛት፣ ሌላ ሴት ጋር ቤት ተከራይተህ መኖር፣ ሌላ ሴት የኔ ቆንጆ እንደዚህ ማለት ለአንተ በቃ ልምድ ነው። መጀመሪያ ለዚህ ኮርኩል ራስህም አልቻልከውም ብዬዋለሁ። ለምን አቋም የለህማ። አቋም መባል ነገር ባንተ ጋር አልተፈጠረም። ወንድ ልጅ ሆነ አቋም አልተፈጠረም። ስለዚህ ውሃ ውስጥ የቆመ እንጨትና አንተ አንድ ነው። ለማንኛውም እኛ አይመለከትም። መልካም ነበረ ሁኔታ ሳገኘው በጣም ይከፋኝ፣ በጣም ነው የደበረኝ። ሰው ለእኔ ስሜት በዚህ ልክ ማትጠነቀቅ ከሆነ የራሴን መንገድ ብፈልግ የተሻለ ነው እያስባለሁ። ያንተ ስሜት ተቆራረጠ ደደብ ፍቅር አንቺን እያወራች አይደለም። ስለማታውቂው ሰው አታውሪ። ስለማታውቂው ሰው በዚህ ልክ አታውሪ። ፍቅር እየጠበቅኩሽ ነው። ነይ ፍቅር ስለማታውቂው ሰው አታውሪ። እየጠበቅኩሽ ነው። ነይ ተረጋጋ። በቃ ተው። እሺ የምርሽ ነው? እየቀለድሽብኝ ነው? ተረጋጊ። እንዴት አናግሪው እንቺ ዘና ጀምረኝ። አረ ተይ 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 ማን ተይ አትነጋገሩ። እንደዚህ አይነት ቃላት ማን ጆሮዬ ላይ ዘጋችብኝ እኮ ደግቶ እንኳን ዘጋችብኝ። ሄሎ እኮ መጀመሪያ ለምንድን ነው ይመቸኛል ያልሽኝ? እየመጣሁ ነው። ለምንድን ነው ያልሽኝ? ፍቅር እየቀለድሽብኝ ነው። የእውነት ነገር አረፍንበት ወስመጣለሁ። እሺ ለአሁኑ ግን ቻው በቃ። ቀጠሮ ቦታ ሌላ ቦታ ስላለኝ እዛ ቦታ እየደረስኩ ነው። ቻው በቃ። ነገ ያስ ደግ ጎበዝ ተናድቷል። ተውልኝ ቅድም እኮ ደስተኛ መስለኝ ነበር ስታገኘኝ። ማሂኔ በዚህ ልክ አይደለም የጠበኩት። እንዴት እንዳወራችኝ እየሰማሽ። ተረጋግተህ ታወራታለህ። በቃ እንዴ መች ነው አይደለም? ማሂ ይሄን ሁሉ ነገር እያደረገች እንደ የጥፋተኝነት ስሜት አይሰማትም ነው እንዴ? እሺ እኔ ልውላ ተረጋጋ። አንዴ ብቻ የት እንዳለች ልጠይቃት ነው። እኔ ራሴ እሄዳለሁ። እሺ በይኝ። በቃ ተረጋጋ። በደልን ካስታወስኩት ትዝታህም ሊቀለኝ ብርዱ ላይ ቀለኝ የሌት ጨለማ የሆነ ነገር እንዲያሽ እየተሰማኝ ነው ማለቴ ደንግጫለሁ። እና እንዴት ስለ ራሴ ስላመጣት ነገር ራስ ጋር እዚህ ግራ አትጋቢ። እሺ ጊፍት ለእኔ እንዲሆን። አረ ይኸው ማሂ በዚህ ልክ ነው የምታስተውለው። ወይኔ ኦ ማይ ጋድ ኦ ማይ ጉድነስ። አንተ ትልቅ ትርጉም ያለው ነገር ስለሰጠኸኝ አንተም ቸኮሌት በዚህ ወላሂ ቸኮሌት ሰጥቼ አላውቅም።
ለመጀመሪያ ቀን ተሰጠኝ እንጂ ሰጥቼ አላውቅም። ለመጀመሪያ ቀን ሰጥ ደስ ይላል። አዎ ቸኮሌት ማለት ከአበባው በላይ ትልቅ ትርጉም ነው ያለውና አንቺ ማለት የኔ አበባ ነሽ፣ አንተ ማለት የኔ ቸኮሌት ማለት ነው። አገላለጽ ቸኮሌትሽ ስለሆንኩ አመሰግናለሁ። እንደዚህ አፍሬ አላውቅም። የኖርማል እቺ ልጣላ ታስገባዋለህ ከፈለክ አስገባዋለሁ። በክብር የክብር የሰጥሽኝ ነገራት ያስፈራል። እኔ ለመጀመሪያ ጊዜ ስሰጥ እጄ ራሱ ተቀጣ። አመሰግናለሁ። ቀረኑ ራሱ በጣም ደስ የምትወጂውን ነገር ከአንዳንድ ሰዎች አጣርቻለሁና ቀጣይ ነገር ከነገ ወዲያ እነሱን ነገሮች እማረግ ይሆናልና ከመጀመሪያ ደረጃ ግን እንዲህ ደስተኛ ሆነሽ እየሳቅሽ ስላየሽ በጣም ደስ ብሎኛል። ትልቁ በቃ የሆነ አለቅ ከደስታ በላይ ምን ትልቅ ነገር አለ? ምንም። እኔ በጣም ደስ ያለኝ ለሰው ልጆች ማለት አስፈላጊው ነገር ደስተኛ መሆን እና ደግሞ በድጋሚ ስለተገናኘ በጣም ደስ ብሎኛል። ዛሬ ስንተቃቀም ብቻ ጭቃ እና ቦካ ነበር ወይ እና ሰው ሁላ ማለት ነው በጭቃ እንሰራ ነበር እና እንትን ምናምን እኔ አባት ሆንና እሷ እናት ትሆን ነበርና ማብራት እናጠፋ ነበር። አሁን ሂዱ ለልጆቻችን መኝታ ቤት ግቡ፣ አሁን መብራት እናጥፋ ምናምን እንል ነበር እና ከዚህ በኋላ ያለውን አልነግራችሁም። በዚህ አስደንግጪ ምናልባት ፍቅር ትመጣለች። ያው ስላለሁበት ነገር በደንብ አስረድቼሻለሁ ብዬ አስባለሁ። ምንም እዚህ ሀፕን የሚያደርግ ነገር አይኖርም። ፍቅር ትመጣለች በሰላም ያለውን ነገር እና ይቅርታ ለማን እንደሚገባ ላስረዳት ነው የጠራሁት። ሰው ምንም ነገር እንድትደነግጭ አልፈልግም። ደስተኛ ሆንሽ እንድታይሽ እና ደግሞ አንዳንድ ሰዎች እንዳይሽ ፈልጋለሁ። ደስተኛ ሆንሽ የምር ሴት ልጅ ብቻ ስለሆንሽ ደስተኛ ሆንሽ የተሰማኛለሁ። ያኔ ትንሽ ሆነን አንዳንድ ልጅነት ደስ ይላል አይደል? አሁን ደግሞ ተገናኝተን እንደገና ያለው ስሜት በቃ በጣም ደስ ይላል። ከዚህ በኋላ በጣም ብዙ ቆንጆ ጊዜዎችን እናሳልፋለን ተስፋ አደርጋለሁ። ግን አንቺ ነገሮችን ለመርሳት ሞክሪ። በጣም ብዙ ነገር ተፈጥሯል። ያለንበት ሁኔታ ከባድ ነው፣ ግን ስላገኘው ደስ ብሎኛል። ምንም ገና ብዙ ታገኘኛለሽ፣ ገና ብዙ አብሬሽ ይሆናሉ እና እኔ በጣም ከብዶኛል። በመጀመሪያ ቀን አበባ ይገባሻል እኮ ማዬ። ወደ ነገሩ የድሮ ሚስት ነኝ በይ የቃቃ እና ወደ ቤተሰብ ላናፈላ ነበረ። በምንድን ናት እቺ ኮርኪናት የሀይላንድ ክዳን ምናምን ነበረ ቀዳ እና እንትን ረከቦት መስራት አትችልም ነበር፣ ሲኒ ምናምን መስራት አትችልም ነበር። አባወራ አንተ ነበርክ፣ ስለዚህ አንተ ነበር የምትሰራው። እኔም መለከተኝ እኮ ማለት እንዴት ረከቦት ምናምን መስራት አትችልም አንቺ ግን በሳ ሆናለች። አይ ነበር ቪዲዮ ምናምን ነገር ብቻ ግን ይሁን። አንተ ግን አተሳፍረኝ ቀረች። አሩኑ ስልኬ ሪከርድ ይበታለሁ። ልደውል አይደብርስም? በእኔ ደውል፣ ችግር የለውም። በቃ ልታውቀዋለህ ቁጥሯ። ደስ ብሎኛል ስላገኘሁሽ። ያው ለምን እንደቀረች መስማት ስላለብን ላውድ አድርጌዋለሁ። ስልክ አታነሳም። አይማ ተቆጥሮሽ ነው ምናልባት እኮ ወይ ቴክስት ላክላት። እሺ ቴክስት ላክላት ማለት እንድትቀር አልፈልግም። ያው በዚህ ሰዓት ማወቅና
መገንዘብ ያለባት ነገር እንዳለ ይሰማኛል እና ቴክስት ላድርግላት። ግን አትጨናነቅሽ። ማለት በየጊዜው እየመጣች